ሰበር አዲስ ዜና ደርሶናል። ሰበር አዲስ ዜና ምንድን ነው ብትሉት ሁላችሁም የምትፈልጉት ሁላችንም የምንፈልገውን ራሄል በፖሊስ እጅ እንደገባች ወይም ደግሞ በፖሊስ ቁጥጥር ስር እንደዋለች አንዳንድ ነትኖች እየወጡ ነው። ይህንንትን በጣም ደስ ይላል፣ የሚያስደስት ነው። እውነት ያደረገውና ማለት ነው። የሁላችንም ምኞት ይሄ ነበረ። ራሷን አድርጋ በሌላው ሰው የማላከክ ወይም ደግሞ ለማሳበብ እየፈለገች የነበረች ጸበኛ ሴትዮ፣ ብቸኛዋ ሴትዮ ራሄል ትባላለች ማለት ነው። በተለይ ደግሞ ቅናትን ያው አቃጥሎ ሊደፋት የደረሰች የሰው ሕይወት እስከ ማጥፋት ድረስ የደረሰችው ራሄል እንግዲህ ደስታዋ መሳታጣጥም ያው ብዙም ሳትጠቀምበት ጊዜውም ይኸው ቶሎ እሷም በፖሊስ እጅ ውላለች ማለት ነው። ወድቃለች። ለምን ውላለች ማለት ነው። ከዚህ በኋላ ሳሁን ምን ልትል ነው? ከዚህ በኋላ ስትለቀቅ ይሆናል ወይ ትለቀቃል ወይስ አትለቀቅም የሚለውን የሁላችን ጥያቄ ነው። እንግዲህ ህግ ካለ አትለቀቅም፣ በደንብ ይዞ ያስሯታል ወይስ ይወቅጧታል፣ ብቻ ሁሉም ነገር ይገባታል ማለት ነው። ለምን ካደረገችው ነገር አንድ ብቸኛው ልጅ ያው ያለ አባት አስቀርተዋለች። እሱም ደግሞ በሌላው ወንጀል ለማሳበብ ጋሽ ግርማ እንዳደረገው አድርጋ ማለት ነው። እና የምንመለቀቅ ነው እንደው እኔ በቃ ትክክለኛ መርማሪዎችን ትክክለኛ መርማሪ እነዚህ ናቸው ማለት ነው። ትክክለኛ ለዛም ደሉ በሙስና ምናምን ካልተለቀቀች ማለት ነው። እንደው ያው ሽጉጥ አላት አይደል? በያዘችው በራሷ ሽጉጥ ያው ማሰናበት ነው የሚሻለው እንዴ። ከዚህ በኋላም እኮ ወይ ባቢና ጽናትም እኮ ያለመጉዳት ምንም ዋስትና የለና ደግሞ አትጎዳቸውም አይባልም። ሴትዮ በጣም ተንከሲስ ነች። አሁን ደግሞ እነ ብሌንና እነ ጽናት የሚያጠፋቸውን የቀጠረችው ይሄ አዲሱ ሮቤል ማለት ነው። ያው እነሱ ለማስወገድ ነበረ። እሱ ደግሞ በፍቅር ወድቆ አረፈ። እነሱን አጥፋ መጀመሪያ ብሌን፣ ከዛ ጽናት። የብሌን ፎቶ ይሄ ነው፣ የጽናትን ፎቶ እቺ ነች ተብሎ በፎቶ ተለቆ እሺ ብሎ ያው እነሱን ለማጥፋት ተጠግቶ ፍቅር ያሸንፋል ለሚባለው አባባል ያው እዚህ ጋር ሰርቷል ማለት ነው። እነዚህ ሁለት የሚዋደዱ ጓደኛሞች እንዴት ነው ማጠፋቸው ብሎ ጭራሽ ከብሌን ጋር እንግዲህ ያው እየተጃጃለ ነው። ፍቅር ይዞታል ማለት ነው። እንዲህ ነው አንድ ሰው ግድ እንትን በለው የተባለ ሰው በፍቅር የሚወጥቀው ማለት ነው። አስር በቃ ፍቅር ያሸንፋል። እዚህ ጋር ሰርተዋል። ያዙ አስምሩበት ማለት ነው። በነገራችን ላይ ትናንትም ነግሯታል እንደሰማችሁት እንቅጭ ማለት ነው። ወድጃታለሁ፣ የፈለግሽው ማድረግ ትችያለሽ፣ የሰጠሽኝን ብር ደግሞ እመልስልሻለሁ፣ ከዛ በኋላ የሚመጣ ሁሉም እቀበላለሁ እንጂ አንደኛ እነዚህ ሁለት የሚዋደዱ ጓደኛሞች መለየት አልፈልግም። እንዴት ነው? እኔ ጨካኝ ነኝ ወይ? ሁለተኛ ደግሞ እኔ ፍንትናም ብሌንን ወድጃታለሁ፣ አፍቅሬያታለሁ ብሎ እርፍ አለ። ይሄንን መሸሽ እንግዲህ አሁን ነው መሸሽ አለ። ስለዚህ ከዚህ በኋላ ደግሞ የእነሱ እች ልጅ የምር በህግ ቁጥጥር ስር ካልዋለች የሁላቸውም ታጠፋቸዋለች፣ በያዘችው መሳሪያ ማለት ነው። ከባቢና ከጽናት ነው የምትጀምረው። ስለዚህ እንደው መያዝ ውስጥ ተያዘች እንበል፣ ግን ባትለቀቅ፣ ከተለቀቀች ያው ምንም ሰላም አይኖርም ማለት ነው። እና ቶሎ በመያዟም ደስ ብሎናል። የእውነት ያድርገው። እስቲ እናጠራለን፣ የደረስንበትም እናሳውቃችኋለን። ከዚህ በኋላ ሁሉም እፎይ ብለዋል፣ አርፈዋል። እንደ ጽናት የተጎዳ ሰው የለም። ጽናትን በጣም ተጎድታለች። ጋሽ ግርማም እንደዛው በህመሙ ላይ ሌላ ህመም ነው። ያላሰቡትን ያልሰሩትን ስራ ባላሰቡት ባልፈጸሙት ድርጊት ያለ አግባብ ራሄልን በሰራችው ቲቢት። አንዳንድ ሰው ቲቢታቸው ተው ጥሩ አይደለም። ነጌ በኔ ነውና ያው ጉድጓዱ አርቀህ አትቆፍረው፣ ነጌ ራስም ትገባበታለሁ የሚባል አባባል አለና ስለዚህ ተው እንደዚህ ተንኮለኛ የሆነችው ሰዎች ይህስ እሺ ድራማም ነው እንበል፣ ግን ከዚህም ስንወጣ እንደዛ አይነት ሰዎች አሉ ሚዲያውም ላይ ሲታይ ማለት ነው። ፊት ለፊት አስመሳይ፣ ከጀርባ ግን በቃ እንደዚህ ልክ እንደ ራሄል ተወክሶ የሚገድላችሁ ሰው አለ። ስለዚህ የምትሰሩት ነገር ሁሉም መልካምም ይሁን መጥፎ ሰው ደግ ማሰባችሁለት ያው ተንኮልም ሁሉም ሰው በሰራውን ልክ ያገኘዋል። አዎ ምናልባት ጊዜው ይቆያል እንጂ መድረሱን አይቀርም። የምሬ ነው ብላችሁ ጊዜ ሰር ደግሞ ምን ነው እኔ ያለ ሀቂ እንደዚህ አድርጌ ብሎ ይዘገያል። ሰብር አድርጉ፣ ሰብር ይኖራችሁ። ስለዚህ ያው ሁሉም በሰፈረው ቁና ይሰፍራልና
አንዳንዴ ደግሞ ቶሎ ቶሎ መልስ ያገኛሉ እንደዚህ አይነት ሰዎች፣ ያው ቶሎ እነሱ ላይ ይደርሳል። አንዳንዴ ደግሞ በጣም ይዘገያል ማለት ነው። ሲዘገይ ደግሞ ያን የተጎዳውን ሰውዬ ያማርራል። እሱም ያው ትዕግስት ስለሌለ ነው። አንዳንዴ አሁን ትላንትና ምንድን ነው አለ ማነው ባቢ ማለት ነው፣ እጅ ከፍንጅ የተያዘው ጋሽ ግርማ ንጹህ ነው ብላችሁ ከተለቀቃችሁ ወይም ደግሞ ከለቀቃችሁት እኔ የራሴን እርምጃ ወስዳለሁ አለ። ያ ማለት አጥፈዋለሁ ማለት ነው። ይሄን አንዳንድ ሰው ማለት አይፈረድበትም። እኔ ልጁን አልፈረድኩም። ምክንያቱም ያው ቆይ ጠብቅ፣ ሁሉንም አባትህን ገዳይ እናቀርብልሃለን፣ እሱ የኛ ተወው አለው። ልጁ ግን ያው እሺ ብሎ ቢቀበል ጥሩ ነው። ያው ስሜቱ ነው፣ ተናዷል። ማንም ሰው ቢሆን እንደዛ ነው። ግን ትዕግስት አድርጎ ከጠበቀ ያው ሴትዮዋ ልትያዝ በእጁ ሊሰጠው ነው። እንደዚህ ትዕግስት ካለ፣ አንዳንዱ ትዕግስት ሳይኖረው ሲቀር ከዛ ያን ሰው ከፈጸመው ወንጀል በላይ እሱን ይፈጽማል ማለት ነው። እኔ እሱ ላይም አይፈርድም፣ ግን ትዕግስት ስለሌለው ነው እንጂ ቢኖረው ኖሮ እንደዚያ አያደርግም። ስለዚህ ሰው በተደረገው ልክ ነው ማድረግ የሚፈልገው። አንዳንድ ትዕግስት የሌለው ሰው እኔ በዛ ሰው እንዳልኳቸው አልፈርድ፣ መፍረድ አልችልም። ማንኛው ነገር ስንፈርድ እኛ ራሳችን በዛ ሰው ቦታ ስናስቀመጥ ነው በቃ የሚገባንም የምንፈርደውም ያኔ ነው ማለት ነው። ስለዚህ ያው እራሱ ነው የሚያውቀው። ውስጡ አንድ ነበረው አባቱን እንደዚህ የተደረገበት ሰውዬ እንዴ በገድ ነበር የሚገርመው። እኔ ራሴ ነው እርምጃ መወስደዋለ። ግን መርማሪው እጅግ በጣም እንደዚህ አይነት መርማሪዎችን ያብዛልን። አዎ ይህስ በድራማ ነው። በእውንም እንደዚህ አይነት ቶሎ ይዘው ቅፍድድ አድርገው ወንጀሉ ተከታትለው አምጥተው ንጹህ እንዲፈታ፣ ወንጀለኞቹ እንዲታሰር። አንዳንዴ ምናልባት ከዚህ ስንወጣ እኔ ብዙ ጊዜ ከሚዲያ ጋር ነው የሚታወቅ ነገር ስለሆነ ማለት ነው ያለ እንትኑ ያለ ጥፋት ወይም ደግሞ ያለ ጥያቄ ያለ ፍርድ ምንም ጥፋት ይሄ ነው ሳይባል ያው 5 ወር 6 ወር ታሰረ እስካሁን ፍርድ ቤት አልቀረበም የሚሉ ሰዎች ብዙ አሉ ሀገራችን ላይ። ሚዲያ ያወቀው ነው። ምን ተፈረደባቸው የት ደረሱ ምናምን ሲባል ገና መቼ ፍርድ ቤት ቀረቡ? ገና የራሴን አልመጡም። በቃ ተያዙ፣ ታሰሩ፣ ታሰሩበትም ምንም ገና ፍርድ ቤት አልቀረቡም። ይኸው 8 ወር 5 ወር እንደዚህ አለፋቸው የሚሉ ብዙ አሉ ማለት ነው። ስለዚህ ልክ እንደዚህ ይህን ድራማ እንደዛ ይህን ነገር ቢያዩት እነሱ ነገራችን ላይ ያዩሉ ያያሉ ይሆን እኔ እንጃ። ይህን አይተው በቃ ቶሎ እንደዚህ ፍርድ መስጠቱ፣ ጥፋተኛ ከሆነ ጥፋተኛ ነህ፣ ወንጀለኛ ከሆነ ወንጀለኛ ነህ ተብሎ ቶሎ እንዴት ነው መረጃ ማሰባሰብ አለ ምን አለ ልትሉ ትችላላችሁ። ኤግዛክትሊ አለ። ነገር ግን በቃ በጣም ይቆያል። ፍርድ ቤት አልቀረቡም የሚባሉ ብዙዎቹ ስለሚታወቅ ሚዲያም ላይ ፍርዳቸው ሳይቀበሉ ፍርድ ሳይፈረድ ጉዳያቸው ሳይታይ የሚቆዩል። በቃ ተያዙ፣ እስር ቤት ሄዱ፣ ቁጭ ነው አለቀ። በቃ አንን ደግሞ ቀጠሮን ሲባል እንደገና አንደኛ ቀጠሮ፣ ሁለተኛ የዚህ ቀን ተቀጥረ መግፋት ዘመግፋት ይባላል። አሁን እነዚህ ደግሞ በጣም አሪፍ ናቸው። ቶሎ መረመሩ፣ ቶሎ ያቀረቡ፣ የቀረው ደግሞ እናቀርባለን ጊዜ ስጡን አሉ። በቃ አንዳንድ እንደዚህ ትንሽ ውጤት ሲያሳዩ ያኔ ቢዘገዩም ቢጠበቁም ችግር የለም። እንደዚህ ፍንጭን አንዳንድ ፍንጭን ሰጥተው ያው እንደ ሰውዬስ ነጻ ነህ አሉት። የቀረው ደግሞ በሌላ እሱ እንዳልሆነ ሌላ ሰው እንደፈጸመው ተናገሩ አይደል? ከዛስ የቀረው ደግሞ ትንሽ ጊዜ ስጡን አጣርተን እናቀርባለን አለው። አንዳንዴ ምንም ፍንጭ ሳይሄድ በቃ እስር ቤት ገብታል ቁጭተኛ አለቀ። ከዛ እንደዚህ ደግሞ ትንሽ ፍንጭ አለው ቀጥሮን ቢሉ ችግር የለውም ማለት ነው። ይህን ፓርት ተሰራችሁት በድራማ መልክ አድርጋችሁ ብትሰሩትም ትክክለኛ ነገር ነው፣ የሚመርበት ይመራል ማለት ነው። በቃ ወንጀለኛው ተለቀቀ፣ ግን በምትፈለግበት ሰዓት ትቀርባለህ ተብሏል። ጋሽ ግርማም እሺ ብሏል። አዎ ተለቀቀ። አሁን ምንድነው ማድረግ አለባቸው? እቺን ሴትዮ መያዝ ማፈላለግ ነበረ። ይኸው ተያዘች። አዎ ተያዘች አሉ። የቀረው ደግሞ ሄደን ስናይ ወይ ደግሞ ደውለን እነግራቸዋለን። አዎ እንደዛ ነው። ስለዚህ እናመሰግናለን። ጋሽ ግርማም እንኳን ለቤት አበቃ፣ ጽናትም እንኳን ደስ አለሽ። ባቢ ያው ትንሽ ለማመን ሊከብድህ ይችላል ለጊዜው። ያው ሄዶ ማመንህን ማየትህንም አይቀርምና ያኔ
የጽናትን እግር ስር ወድቀህ ትለምናታለህ፣ ይቅርታ ትላታለህ። ምክንያቱም በይባትላትም ትረዳሃለች እሷ ያለ ወንጀላቸው ነው እንትን አልካቸው። አንተም ላይ መፍረድ ከባድ ነው፣ ግን ይጸጸታል ማለት ነው። ከባድ የገዳይ ልጅ እንዴት ነው ቆዩ ምናምን ነገር ማን ቀ ሳይረጋገጥ አትፍረዱ ምናምን ባል ነገር አለ። ይኸው ተፈረደ፣ በቃ ችግር የለውም። አሁን በቃ ሁሉም ነገር ጣጣ አልቋል። ራሄልና ጽናትን መጋባት ብቻ ነው ቀራች። ማን ነው ወረ አይደለም ጽናትና ባቢ ለማለት ፈልጌ ነው። ሁለት ሲጋቡ ራሄል ደግሞ ወደ ከርቸ ላይ ተገባለች ማለት ነው። ደስ አይልም በጣም የእነሱ እያሳደደች ያው ራሷን እዛ ነው የምታገኘው ማለት ነው። ሰው ቅድም አልኩህ ይሄ ነው ጉድጓዱ ብዙ አትቆፍረው መልሰህ ራስህ ልትገባበት ትችላለህ የሚባለው። አሁን ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ በዚህ አንድ ወር ውስጥ 50,000 ከገባሽ የኢትዮጵያ 500,000 ይሰጠሻል ተብያለሁ። እንግዲህ ሰብስክራይብ እያደረጋችሁ 50,000 አስገቡኝ። ከዛ የኢትዮጵያ 500 ትቀበል። እኛ ምንድን ነው ጥቅማችን? ምን ልትሰጪን ነው ማለት እሱ ትንሽ ካርድ ሞላላችኋለሁ። የሁላችሁ ደውዬ በያላችሁበት ያው 500 የትኞቹ እንደ ሌሎቹ እኔ ተቀብዬ ጠጣ አልልም። 50,000 ካስገባችሁኝ እንካፈለዋለን። ግማሹን ይወስዳለሁ፣ ግማሹ እሰጣችኋለሁ። በካርድም ይሁን በያላችሁበት። አይ ብሩ ላኪም ካላችሁኝ በቃ በብር ማለት አንድ ብር ድረሳችሁ 2 ብር ብቻ እናንተ በዚህ ወር 50,000 ያስገቡኝ። እንደዚህ አይነት ቻሌንጅ ተጀምሯል በአሁኑ ሰዓት ማለት ነው። ተጀምሯል። በቃ ምስሉ ማን ነው የሚሰጥሽ ስትሉኝ ያው ይህን ስፖንሰር የሚያደርገኝ ሰው ስሙ መጥቀስ አልፈልግም፣ ሚዲያ ላይ የሚታወቅ ባለሀብት ነው ማለት ነው። ኧረ እባክሽ በሉኝ። አዎ ብቻ እናንተ 50,000 ብር አስገቡኝ። ስፖንሰር አለኝ። የኔን 500 ልትሰጠኝ ከፈለጋችሁ 50,000 አስገቡኝ። ሰላማችሁ ይብዛ። ባይ ባይ። ላይክ አድርጉ።